ዓለም አቀፏ ቤተክርስቲያን ማን ናት? ዛሬ ስለሱን መልስ ታገኛላችሁ። ምክንያቱም ሰዎች በዚህ ዘመን ላይ በብዙ ሃይማኖት፣ በአጥቢያ፣ በአገር ደረጃ በተለያየ ሁኔታ ሰዎች ይከፋፈላሉ። ክፍፍል ውስጥ ነው ያሉትና እኛ ግን የተጠራነው ለምን እንደሆነ ለየትኛው ቤተክርስቲያን እንደሆነ እናወራለን። አንዱ እኔ የመካነ ኢየሱስ ይሄ የዚህ ነኝ፣ የኛና የእናንተ ትምህርት አይገናኝም፣ እንደዚህ ሆነ ብዙ ክፍፍሎች አሉና ዓለም አቀፏ ቤተክርስቲያን ማን ናት? እግዚአብሔር በእውነት የሚያውቃት ቤተክርስቲያን የትኛዋ ናት የሚለውን ዛሬ በዚህ ትምህርት መልስ እናገኛለን እና በጣም አስፈላጊ መንፈሳዊ ርዕስ ነው ዛሬ የምንመለከተው። ብዙ ሰዎች ይህን ጥያቄ ይጠይቃሉ። እውነተኛዋ ቤተክርስቲያን ማን ናት? አንዳንድ ሰዎች የራሳቸውን ቤተክርስቲያን ብቻ እውነተኛ ናት ይላሉ። ነገር ግን መጽሐፍ ቅዱስ ምን ይላል? አንድ ሰው መሰረተ ክርስቶስ ኤምኬሲ ማለት ነው፣ ሌላ ደግሞ መካነ ኢየሱስ ሲሆን የኛ ትክክል ናት ይላሉና በእውነት ዓለም አቀፏ ቤተክርስቲያን እግዚአብሔር የሚያውቃት ቤተክርስቲያን የቷ ናት? ስለዚህ ዛሬ ይህን ነገር በግልጽ እንመለከታለን ማለት ነው። አንደኛ ቤተክርስቲያን ማለት ህንፃ አይደለችም። ብዙ ሰዎች ቤተክርስቲያን ስሉ ታላቅ ህንፃ በጣም የተዋበ በተለያየ ማቴሪያል ተሰራ ፊኒሺንጉ በጣም የሚያምር ይመስላችኋል። ሌላው ደግሞ ቤተክርስቲያን ውስጥ በጣም በዛ ትልቅ ቤት ውስጥ ትልቅ መስቀል ያለበት፣ ብዙ ወንበሮች ያሉበት፣ መዝሙር በጣም እንትን ያለበት፣ ሳውንድ ሲስተሙ በጣም ያማረ ቦታ ይመስላችኋል። ሰው ቤተክርስቲያን ሲባል ወደ አይምሮ ወዲያው የሚመጣው ያ ነውና ያ ይመስላችኋል። ነገር ግን መጽሐፍ ቅዱስ እንደዚህ ነው የሚለው፣ ቤተክርስቲያን የክርስቶስ አካል እንደሆነች መጽሐፍ ቅዱስ ይነግረናል። ይሄ ማለት ቤተክርስቲያን ይስቋልቱ ሰዎች ናቸው ማለት ነው። ኢየሱስ ክርስቶስ ለጴጥሮስ በዚህ አለት ላይ ቤተክርስቲያንን ይመሰርታለሁ ነው ያለው። በየትኛው አለት? ጴጥሮስን እያለ ነው። ስለዚህ ጴጥሮስን ቤተክርስቲያን አደርጋለሁ እያለ ነው ያለውና ቤተክርስቲያን የክርስቶስ አካል ናት። ይሄ ማለት ቤተክርስቲያን ሰዎች ናቸው ማለት ነው። ሰዎች ናቸው እንጂ ቤተክርስቲያን ህንጻው አይደለም፣ የሚታየው ነገር አይደለም። እና ኢትዮጵያ ውስጥ ያሉ፣ አሜሪካ ውስጥ ያሉ ዓለም አቀፏ ቤተክርስቲያን ማለት ኢትዮጵያ ውስጥ ያሉ፣ አሜሪካ ውስጥ ያሉ፣ አፍሪካ ውስጥ ያሉ እግዚአብሔርን የሚያምኑ ሁሉ አንድ ቤተክርስቲያን ናቸው። ዓለም አቀፏ ቤተክርስቲያን ማለት ምን ማለት ነው? ምንድነው ዓለም አቀፏ ቤተክርስቲያን ማለት? ዓለም አቀፏ ቤተክርስቲያን አንድ ድርጅት አይደለችም፣ አንድ ሀገር አይደለችም፣ አንድ ሃይማኖት ብቻ አይደለችም። ለምሳሌ ይህን መውሰድ እንችላለን። ሮማን ካቶሊክ ቸርች፣ ኢስተርን ኦርቶዶክስ ቸርች፣ ፕሮቴስታንት ቸርች፣ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች፣ እነዚህ ሁሉ የተለያዩ ቢሆኑም ኢየሱስን ጌታ እንደሚያምኑ አንድ ናቸው። ኢየሱስን በአምላክነቱ ያምናሉ። ኢየሱስ ክርስቶስ እንደሞተላቸው፣ ሞትን አሸንፎ ደግሞ በሶስተኛው ቀን መጽሐፍ እንደተነሳ ያምናሉ። እነዚህ ሁሉ ምድር ክርስቲያን ናቸው፣ በጌታ በኢየሱስ ክርስቶስ የሚያምኑ ናቸው። ስለዚህ በአንድ ሀገር አትገመትም ወይ አትወሰንም ቤተክርስቲያን፣ ዓለም አቀፏ ቤተክርስቲያን ማለት ነው። ስለዚህ እግዚአብሔር የሚመለከተው ምንድነው ታዲያ? እግዚአብሔር ምን ይመለከታል? እግዚአብሔር የሚመለከተው የሃይማኖት ስም አይደለም። ዛሬ በዚህ ዘመን ላይ ብዙ ሃይማኖቶች አሉ፣ ብዙ ስሞች አሉ። ማንም ተነስቶ የዚህ ቤተክርስቲያን ስም ይሄ ነው እያለ የተለያየ ስም ነው የሚያወጡትና ብዙ ስሞች አሉ፣ የሃይማኖት ስሞች አሉ። እግዚአብሔር የሚመለከተው ግን ልብን ነው። ዋና እግዚአብሔር የሚመለከታቸው 3 ነገሮች አሉ። አንደኛ እውነተኛ እምነት እግዚአብሔር እንዳለን ያየናል። ይህን የሚያየው እግዚአብሔር በልባችን ውስጥ ነው። ሁለተኛ እውነተኛ ንስሐ አለ ወይ ይላል እግዚአብሔር። እውነተኛ ንስሐ አለ ብሎ እግዚአብሔር ያንን ይመለከታል። ሶስተኛ ደግሞ እውነተኛ ፍቅር አለ ወይ? እንግዲህ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። ይህ እውነተኛ ፍቅር ነው፣ እውነተኛ ወዳጅነት ነው። ይሄ ልጁን እስኪሰጥ ድረስ ነው ይህንን እግዚአብሔር ፍቅሩን የገለጠልን ወይ ያሳየን ማለት ነው። ስለዚህ እነዚህ ናቸው የእውነተኛ ቤተክርስቲያን ምልክቶች፣ እውነተኛ እምነት፣ እውነተኛ ንስሐ፣ እውነተኛ ፍቅር። ሌላው አንተ የዓለም አቀፏ ቤተክርስቲያን ክፍል ነህ። ለአንተ ለብቻ የሆነ ሃይማኖት የለም። ለብቻ ለአንድ ቤተክርስቲያን ተደርጎ የመጣ ነገር አይደለም። ኢየሱስ ክርስቶስ ለዓለም ነው የመጣው። ትዝ ካላችሁ ኢየሱስ ክርስቶስ ግሬት ሚሽን ኢየሱስ ክርስቶስ ሲሰጥ ትእዛዝ ለሐዋርያቱ ሲሰጥ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ምን አድርጉ? ስበኩ ብሎ ነው እንትን ያለው። ዓለም አቀፍ ቤተክርስቲያን ወደ ዓለም ሁሉ ሂዱ ነው ያለውና ይህ ትምህርት በጣም የሚያስደንቅ ነውና እኛ ራሱ እያንዳንዱ ሰው
ቤተክርስቲያን ነው። የዚህ የዓለም አቀፏ ቤተክርስቲያን ክፍል ነው እያንዳንዱ ሰው ማለት ነው። ይህ ትምህርት በጣም የሚያስደንቅ ነው ወገኖቼ። አንተ ትንሽ ሰው አይደለህም። አንተ የዓለም አቀፏ ቤተክርስቲያን አንዱ ክፍል ነህ። አንቺ የዓለም አቀፏ ቤተክርስቲያን አንዷ ክፍል ነሽ ማለት ነው። ማለትም እግዚአብሔር አንተን ሊጠቀምብህ ይችላል። በተለያየ ሁኔታ እግዚአብሔር ይህንን ወንጌል የእግዚአብሔርን ታላቁን ይህንን ተልእኮ ለዓለም ሁሉ ለማድረስ እግዚአብሔር አንተን ሊጠቀም ይችላል። ለሆነ ሰዎች ብቻ የተሰጠ አይደለም። ይህ ወንጌል ለእያንዳንዱ ሰው እግዚአብሔር ይህንን ለእያንዳንዱ ሰው ለዓለም ይህንን ወንጌል እንድናደርስ ይፈልጋል። አንዳንድ ሰው ምን ይላል? እኔ አንድ ድኛለሁ፣ እኔ ከእግዚአብሔር ጋር ህይወትን በሰላም ከኖርኩኝ፣ ከእግዚአብሔር ጋር ተስማምቼ ከኖርኩኝ፣ በቅድስና ከኖርኩ፣ ቸርች ከሄድኩኝ ምን አስፈለገ? እኔ ሌላው በራሱ ጊዜ ይድናል ብለው አንዳንድ ሰዎች መስበክ አይፈልጉም። ምክንያቱም ይሄን ለዚህ ነገር ሙሉ ጊዜያቸውን ይሰጡ አሉ፣ ወንጌላውያን አሉ ይላሉ። ነገር ግን አይደለም። እግዚአብሔር አብርሃምን ሲጠራ ዘፍጥረት ምዕራፍ 12 ላይ ካያችሁ አብርሃምን ምንድን ያለው? የምድር ነገድ ባንተ ይባረካሉ ነው ያለው። የሚገርማችሁ አብርሃምን ብቻ እግዚአብሔር አብርሃምን ሲጠራ በአብርሃም ውስጥ ነገር ነው፣ የምድርን ነገር ነው ያየውና አንተን እግዚአብሔር ሲጠራ አንተን ብቻ አይደለም፣ በአንተ በኩል የሚመጡ ነገዶችን፣ ብዙ በረከቶች፣ ብዙ ፍሬዎችን በአንተ በኩል እግዚአብሔር ይፈልጋል። ስለዚህ እያንዳንዳችን ይህንን ወንጌል ይህንን እውነት የመናገር ኃላፊነት አለብን ማለት ነው። ስለዚህ ይህንን ኃላፊነት በብዙ መንገድ ልናሳይ፣ በብዙ መንገድ ልናገር እንችላለን። ዩቲዩብ ላይ ሊሆን ይችላል፣ በስራ ቦታችሁ ሊሆን ይችላል፣ አስቤዛ እየገዛችሁ ሊሆን ይችላል ሴቶች፣ በሌላም በብዙ አጥቃጫ በጎረቤቶቻችሁ፣ በቤተሰቦቻችሁ፣ በቤት ዘመድ ውስጥ ያልዳኑ ሰዎች ይኖራሉ። ለነሱም ይህንን እውነት መናገር ያስፈልጋል ማለት ነው። ስለዚህ እውነተኛዋ ቤተክርስቲያን ህንፃ አይደለችም፣ ወይም የሃይማኖት ስም አይደለችም። እውነተኛዋ ቤተክርስቲያን እግዚአብሔርን በእውነት የሚያምኑ ሰዎች ናቸው። ሰው ነው፣ እኔ ነኝ፣ አንተ ነህ፣ አንቺ ነሽ፣ እኛ ነን። እውነተኛዋ ቤተክርስቲያን፣ ዓለም አቀፏ ቤተክርስቲያን እግዚአብሔር ኢትዮጵያን ብቻ አይደለም የሚያየው። ቤተክርስቲያን ሲያይ እግዚአብሔር በዓለም ውስጥ ያሉትን አንድ ላይ ነው የሚያያቸው፣ ለይቶ አያይ ማለት ነው። ስለዚህ እያንዳንዱን ነገር በማስተዋል ማድረግ አለባችሁ። ዛሬ ለስንት ሰው ወንጌልን ሰበኩ ማለት አለባችሁ። ዘር አይመርጥም። ይህ ቤተክርስቲያን፣ እውነተኛዋ ቤተክርስቲያን፣ ዓለም አቀፏ ቤተክርስቲያን ዘር አትመርጥም። ቋንቋ፣ የኑሮ ዘይቤ ያንን አትመርጥም ማለት ነው። ስለዚህ በሄዳችሁበት ሁሉ ይህንን ወንጌል መናገር አለባችሁ። ስለዚህ ሳጠቃልለው ዓለም አቀፏ ቤተክርስቲያን በሰፈር አትወሰንም፣ በአጥቢያ አትወሰንም፣ ዓለም አቀፍ ናት። ጌታ እግዚአብሔር ዘመናችሁን ይባርክ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ጌታ ከእናንተ ጋር ይሁን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። ይህንን ቪዲዮ ላይክ እንድታደርጉ አሳስባችኋለሁ። ለዘመድ ጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉልኝ። ጌታ ዘመናችሁን ይባርክ። ሻሎም